ሰኔ 15 2018 ዓ.ም ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በጎንደር ጠቅላይ ግዛት ቀጠና በደንቢያ ሮቢት፣ በደባናም በወይና ጣና አካባቢዎች በተወሰደ የተቀናጀ እርምጃ የጠላት አከርካሪው ተሰብሮና በርቁስቁስ ወጥቶ በርካታ ኃይሉ እንደተደመሰሰበት ታወቀም። በዚህ የፋኖ የማድረግ አቅምና ፍጹም ጀግንነት በታየበት የተቀናጀ ማጥቃት ከተደመሰሱ ያገዛዙ ወታደሮች በተጨማሪ ቁልፍ ወታደራዊ ስፍራዎች ሙሉ በሙሉ በፋኖ ቁጥጥር ስር መዋላቸው ታውቋል። ታደምጡታላችሁ። በሌላኛው መረጃችን የቴዎድሮስ ዕዝ አርበኞች በጃዊ ፈንደቃ ከተማ ሰርገው በመግባት ደንገል በር አካባቢ በነበረ የጠላት ኬላ ላይ በወሰዱት የተቀናጀ እርምጃ የጠላትን አከርካሪ ሰብረው አመርቂ ድል መቀዳጀታቸው ታወቀም። በኦፕሬሽኑ ቀንደኛ የአገዛዙ ተላላኪ የሚሊሻ አመራሮችን ጨምሮ በርካታ የጠላት ወታደሮች ሙትና ቁስለኛ ሲደረጉ፣ አንድ የመከላከያ ሰራዊት አባል ከነሙሉ ትጥቁ አገዛዙን ክዶ ፋኖን መቀላቀሉ ታውቋል። ታደምጡታላችሁ። በተያያዘ በዚያው በጎጃም ቀጠና መነሻውን ከገነት አቦ በማድረግ ወደ ደጋ ዳሞት ሰቀላ በተንቀሳቀሰው የጠላት ኃይል ላይ በተሰነዘረ መብረቃዊ ጥቃት በርካታ የጠላት ወታደሮች ሙትና ቁስለኛ መደረጋቸው ተነግረዋል። በተጋድሎው ልዩ ልዩ የጦር መሳሪያዎችና በርካታ ተተኳሾች ከሌሎች ወታደራዊ ቁሳቁሶች ጋር በፋኖ ቁጥጥር ስር ውለዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የህወሓት ታጣቂዎች በአፋር ክልል ሰሜናዊ ዞን መጋለ ወረዳ በከባድ መሳሪያ የታገዘ መጠነ ሰፊ ጥቃት በመክፈት በብልጽግና መከላከያ ሰራዊትና በአፋር ክልል ልዩ ኃይል ላይ ከባድ ጉዳት ማድረሳቸው ተሰምቷል። እስካሁን ባለው ውጊያም አፍዳማ፣ አሞማ፣ ባዳኖታ፣ አሸዴ፣ አዲቦራና ሚስራ የተባሉ መንደሮች በህወሓት ታጣቂዎች ቁጥጥር ስር የገቡ ሲሆን በአካባቢው መደበኛ የስልክና ኢንተርኔት አገልግሎት መቋረጡ ተነግሯል። ታደምጡታላችሁ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ እንደምንዋላችሁ እንደምናመሻችሁ። ከጣቢያችን እነዚህንና ሌሎች የዛሬ ሰኔ 15 2018 ዓ.ም የግንባር መረጃዎችን እንዲሁም የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በጎንደር ጠቅላይ ግዛት ቀጠና በደንቢያ ግንባር በተደረገ ተጋድሎ ፋኖ የተቀናጀ እርምጃ በመውሰድ የጠላትን አከርካሪ ሰብሮ ድል ተቀዳጀም። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ከበየምድር ክፍለ ጦር ከአጼዎቹ ክፍለ ጦርና ከቋራ ኦሜድላ ክፍለ ጦር የተወጣጡ አህዶች በቅንጅት በደንቢያ ግንባር አኩሪ ገድል ፈጽመው ድል ተቀዳጅተዋል። አርበኞቹ ከደንቢያ ሮቢት ጀምሮ በደባም በወይና ጣናና በተለያዩ አካባቢዎች ላይ ዛሬ ሰኔ 15 2018 ዓ.ም ከማለዳ ጀምሮ በወሰዱት እርምጃ የጠላት ብልጽግና ጦር አከርካሪ ተሰብሮ በርቁስቁሱ መውጣቱ ታውቋል። ከየክፍለ ጦሮቹ የተወጣጡ የፋኖ አሃዶች በፍጹም ጀግንነትና ዓላማ ጽናት ቅንጅት ፈጥረው በወሰዱት በዚህ እርምጃም ከተደመሰሰው የጠላት ኃይል በተጨማሪ ቁልፍ ወታደራዊ ስፍራዎች በፋኖ ቁጥጥር ስር መግባታቸው ተነግሯል። ትንቅንቁ ሞቅ ቀዝቀዝ እያለ በዚህ ምሽትም ቀጥሏል። ተጨማሪ መረጃዎችን አጠናቅረን ይዘን የምንቀርብ ይሆናል። ወደ ሌላኛው መረጃችን እናልፋለን። የቴዎድሮስ ዕዝ አርበኞች በጃዊ ፈንደቃ ከተማ ሰርገው በመግባት ደንገል በር አካባቢ በነበረ የጠላት ኬላ ላይ በወሰዱት የተቀናጀ እርምጃም የአገዛዙ ቀንደኛ ተላላኪ የነበሩ የሚሊሻ አመራሮችን ጨምሮ በርካታ የጠላት ወታደሮችን ደምስሰው አመርቂ ድል መቀዳጀታቸው ተነገረም። በቴዎድሮስ ዕዝ የ66ኛ ክፍለ ጦር አርበኞች ጃዊ ፈንደቃ ከተማ ሰርገው በመግባት ነው በጠላት ላይ ከባድ እርምጃ መውሰድ የቻሉትም። ዛሬ ሰኔ 15 2018 ዓ.ም ከረፋር ጀምሮ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር ተወርዋሪዋ የበረሃ ተናዳፊ አራተኛ ሻለቃ በጠራራ ፀሐይ ወደ ጃዊ ፈንደቃ ከተማ ሰርጋ በመግባት ደንገላ በር የጠላት ኬላ ላይ የተሳካ ጥቃት በመፈጸም አቶ ተመስገን አይሼ የተባለ ቀንደኛ የብልጽግና ተላላኪ የሚሊሻ ጠርናፊን ጨምሮ 3 የሚሊሻ አባላትና ሌሎች ወታደሮችን በመግደል ሁለቱን በጽኑ አቁስለው መውጣታቸው ታውቋል። በወርቅ ሜዳና በመንደር 24 ላይ ከ3ኛ ሬጅመንት ጋር ድንቅ ኦፕሬሽን በሰሩ ማግስት ዛሬም ጃዊ ፈንደቃ ላይ አርበኞቹ ደማቅ ታሪክ ሰርተው ውለዋል።
በዛሬው ዕለት ኦፕሬሽኑ ከተፈጸመ በኋላ ይበልጣል እሸቱ የተባለ የ95ኛ ክፍለ ጦር የመከላከያ ሰራዊት አባል አገዛዙን በመክዳት ከነሙሉ ትጥቁ 66ኛ ክፍለ ጦርን መቀላቀሉን የክፍለ ጦሩ ህዝብ ግንኙነት ክፍል አስታውቋል። በተያያዘ በዚያው በጎጃም ቀጠና መነሻውን ከገነት አቦ በማድረግ ወደ ደጋዳሞት ሰቀላ በተንቀሳቀሰው የጥላት ኃይል ላይ በተሰነዘረ መብረቃዊ ጥቃት በርካታ የጥላት ወታደሮች ሙትና ቁስለኛ መደረጋቸው ታወቀም። በተጋድሎ ልዩ ልዩ የጦር መሳሪያዎችና በርካታ ተተኳሾች በፋኖ ቁጥጥር ስር ውለዋል። ጥላት የአማራን አርሶ አደር ለመውረር እንደ አዲስ እቅድ አውጥቶ ቢንቀሳቀስም በየሄደበት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራን እየተከናነበ ይገኛል። ዛሬ ሰኔ 15 2018 ዓ.ም መነሻውን ከገነት አቦ በማድረግ ወደ ደጋ ዳሞት ሰቀላ የተንቀሳቀሰው የጥላት ኃይል ከማለዳ ጀምሮ በቴዎድሮስ ዕዝ 109ኛ ኮር ስር የ99ኛ ክፍለ ጦር አርበኞች በወሰዱበት መብረቃዊ ጥቃት ሙትና ቁስለኛውን ሳያነሳ ጥላት እንዲፈረጥጥ አድርገውታል። በዛሬው ዕለት ከጥላት ጋር በተደረገው ትንቅንቅ በርካታ ያገዛዙ ወታደሮች ሙትና ቁስለኛ ሲደረጉ የነፍስ ወከፍ ክላሽንኮቭ መሳሪያዎች እንዲሁም በርካታ ተተኳሾች ከዚያ አልፎ ልዩ ልዩ ወታደራዊ ቁሳቁሶችን በመማረክ ዝክረ ጀነራል አሳምነው ጽጌ በተርቦቹ 99ኛ ክፍለ ጦር በደማቅ ድል ተከብረው ውሏል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። የህወሓት ታጣቂዎች በአፋር ክልል ሰሜናዊ መጋለ ወረዳ በከባድ መሳሪያ የታገዘ መጠነ ሰፊ ጥቃት በመክፈት አፍዳባ፣ አሞማ፣ ባዳኖታም፣ አሸዴ፣ አዲቦራና ሚስራ የተባሉ መንደሮችን በቁጥጥራቸው ስር ማስገባታቸው ታውቋል። ህወሓት እንደ አዲስ በአፋር ክልል ተኩስ መክፈቱ ነው የተሰማው። የህወሓት ታጣቂዎች በአፋር ክልል ሰሜናዊ ክብላት ተረሱ ዞን መጋለ ወረዳ ሄርና አራዱ በተባሉ ቀበሌዎች ላይ ከትናንት ሰኔ 14 2018 ዓ.ም ጀምሮ በከባድ መሳሪያ የታገዘ ተኩስ መክፈታቸው ታውቋል። ታጣቂዎቹ የያሎ መጋለና መጋሌ አብዓላ መስመርን ለመቆጣጠር ዓላማ ያደረገ ጥቃት ነው የከፈቱት ተብሏል። ጥቃቱ በሞርተርና በሌሎች ከባባድ መሳሪያዎች ሽፋን የታገዘ ሲሆን በዚህም በብልጽግና መከላከያ ሰራዊትና በአፋር ክልል ልዩ ኃይሎች ላይ ከባድ ጉዳት መድረሱ ተሰምቷል። በአካባቢው በሚገኝ የአፋር ጸጥታ ኃይሎች ካምፕ ላይ ባነጣጠረው በዚህ ውጊያ ከተደመሰሱ የክልሉና የፌዴራል ወታደሮች በተጨማሪ በካምፑና በአካባቢው ከባድ ቁሳዊ ጉዳት መድረሱ ታውቋል። ከትላንት ጀምሮ እየተደረገ ባለው ውጊያም አፍዳማ፣ አሞማ፣ ባዳኖታም፣ አሸዴ፣ አዲቦራና ሚስራ የተባሉ መንደሮች በህወሓት ታጣቂዎች ቁጥጥር ስር የገቡ ሲሆን በአካባቢው መደበኛ የስልክና የኢንተርኔት አገልግሎት መቋረጡ ተሰምቷል። ውጊያው በዛሬው ዕለትም ሞቅ ቀዝቀዝ እያለ ቀጥሎ ውሏል። መረጃውን እየተከታተልን ወደ እናንተ የምናደርሳችሁ ይሆናል። ወደ ሌላኛው መረጃችን እናልፋለን። በሰሜን አሜሪካ የሚገኙ 36 የአማራ ማህበራት ተሰባስበው የአማራ ማህበር ትብብር በአሜሪካን መሰረቱ። በሰሜን አሜሪካ የሚገኙ 36 የአማራ ማህበራትና ድርጅቶች የአማራን ህዝብ የጋራ ጥቅም ለማስከበር የተቀናጀ መዋቅር ለመፍጠርና በአንድ ድምፅ ለመንቀሳቀስ በአንድነት ተሰባስበዋል። ድርጅቶቹም የአማራ ማህበራት ትብብር በአሜሪካ አማትአ የተሰኘውን ጥምረት መመስረታቸውን ይፋ ያደረጉ ሲሆን ጥምረቱ ከመጋቢት ወር ጀምሮ የመግባቢያ ሰነድ በመፈራረም የተቀናጀ ስራ ሲሰራ መቆየቱን አስታውቀዋል። የአማራ ማህበራት ትብብር በአሜሪካ አማትአ ስራውን በህጋዊ ቻርተር በመምራት ላይ የሚገኝ ሲሆን ሰኔ 7 ቀን 2018 ዓ.ም 7 አባላት ያሉት የስራ አስፈጻሚ ኮሚቴ በመምረጥ በይፋ ወደ ተግባር መሸጋገሩን አሳውቋል። ይህ ጥምረት የአማራን ህዝብ መብት፣ ደህንነትና ህልውና የሚመለከቱ ጉዳዮች ላይ በብሔራዊና በዓለም አቀፍ መድረኮች የተቀናጀ ስራ ለማከናወን እንዲሁም ሰብአዊ ድጋፎችን ለማስተባበር ከፍተኛ ትኩረት ሰጥቶ እንደሚንቀሳቀስም ተገልጿል። በዚሁ መሰረት ትብብሩ በአሜሪካ የሚገኙ የአማራ ተወላጆችና ወዳጆችን በማስተባበር የመጀመሪያውን መጠነ ሰፊ የሰብአዊ ድጋፍ መርሃ ግብር አዘጋጅቷል። ከሰኔ 20 እስከ ሰኔ 27 ቀን 2018 ዓ.ም ወይም ጁን 27 እስከ ጁላይ 4 2026 በሚኒሶታ በሚካሄደው 43ኛው የኢትዮጵያውያን ስፖርትና ባህል ፌስቲቫል ላይ በጦርነት በመፈናቀል በረሃብና በተለያዩ ሰብአዊ ቀውሶች ምክንያት ለከባድ ችግር የተጋለጡ ወገኖችን ለመደገፍ የገንዘብ ማሰባሰቢያ መርሃ ግብር መዘጋጀቱን ጥምረቱ በይፋ አብስሯል። አማትአ በሰጠው መግለጫም በሰው ሰራሽ ግጭቶች ሳቢያ ለተፈናቀሉ ለተጎዱ ወገኖች የሚደረገው ድጋፍ ለወገኖች የተስፋና የእፎይታ መልእክት እንደሚሆን ጠቁሞ ሁሉም የአማራ ተወላጆች ኢትዮጵያውያንና ሰብአዊነት የሚሰማቸው ወገኖች ሁሉ በዚህ ክቡር ተግባር ላይ በንቃት በመሳተፍ የአቅማቸውን ድጋፍ በማድረግ እንዲተባበሩ ጥሪ አቅርበዋል።
ጥምረቱ ዛሬ የሚደረገው የትብብር የእርዳታ እጅ ለነገ የተሻለ ተስፋ እንደሚገነባና የህዝብን ጽናትና አንድነት እንደሚያጠናክር በመግለጽ መልእክቱን አጠቃሏል። በተያያዘ ዜና መላው የዲያስፖራ ማህበራትና የትግሉ ደጋፊዎች ጠንካራ የጋራ ጥምረት እንዲፈጥሩ የአማራ ፋኖ ብሔራዊ ንቅናቄ የውጭ ጉዳይ መምሪያ ምክትል ኃላፊ ጥሪ ያቀረበ። የአማራ ፋኖ ብሔራዊ ንቅናቄ የውጭ ጉዳይ መምሪያ ምክትል ኃላፊ አርበኛ ደስታው መለሰም ባስተላለፉት ወቅታዊ መልእክት በሰሜን አሜሪካ የሚገኙ የአማራ ማህበራት የፈጠሩትን ታሪካዊ ጥምረት አድንቀው በሌሎች ዓለም ክፍሎች የሚገኙ ማህበራትም ተመሳሳይ ጋራ ጥምረት እንዲፈጥሩ አሳስበዋል። አርበኛው የፋኖ ትግል ማንኛውንም አይነት የተረኝነት ክበብ ሙሉ በሙሉ ሰብሮ ዳግም የማይመለስበትን ስርዓት ለመገንባት ያለመ መሆኑን አስገንዝበዋል። ኃላፊው በመልእክቱ የአማራ ፋኖ ብሔራዊ ንቅናቄ የውጭ ጉዳይ መምሪያ ኃላፊ አርበኛ ብሩክ ስለሺ ባስተላለፈው መመሪያ መሰረት በየትኛውም ዓለም የሚገኙ ማህበራትና ድርጅቶች አሰራራቸው በሚፈቅደው አግባብ ሁሉ ወደ አንድ የጋራ ጥምረት እንዲመጡ አሳስበዋል። ለህልውና ትግሉ ስኬት ሲባል የግል ዝናን፣ የቡድን ፍላጎትና ኢጎን በማሸነፍ የህዝብን ክብርና ተጠቃሚነትን ማስቀደም እንደሚያስፈልግም ገልጸዋል። አምባገነኑ የአብይ አህመድ አገዛዝ የፋኖንና የአማራን ህዝብ አንድነት አጥብቆ ስለሚፈራም የህዝቡን ትግል በግለሰቦች መካከል እንደሚደረግ የስልጣን ሽኩቻ በማስመሰል የሐሰት ፕሮፓጋንዳ ሌት ተቀን እየነዛ መሆኑን አርበኛው አጋልጠዋል። ሆኖም የአማራ ህዝብ የህልውና ትግል በጠንካራ ተቋማዊ አደረጃጀት የሚመራም ከጥላቻና ከጠባብነት የጸዳ እውነተኛ ህዝባዊ ትግል መሆኑን አብራርተዋል። አክለውም የወያኔን የ30 ዓመታት የተረኝነት መዋቅር የኦነግን የጅምላ ጭፍጨፋና የአሁኑን የብልጽግና ስርዓት እየፈጸመ ያለውን የዘር ማጥፋት በተጨባጭ ያየው ይኸው የፋኖ ትግል ለአሮጌውም ሆነ ለአዲሱ ተረኛ ተገቢውን ምላሽ እየሰጠ መሆኑን አረጋግጠዋል። በመጨረሻም ኃላፊው የትግሉ የመጨረሻ ታላቅ ራዕይና ግብ በሚመለከቱ በሚከተሉ 3 መሰረታዊ ምሰሶዎች ላይ የቆመ መሆኑን በመግለጽ ነጥቦቹን ዘርዝረዋል። አማራ ራስ በቆኖ በራሱ ማንነት ሙሉ ነፃነትና ክብር እንዲቆም ማድረግ፣ ሁለተኛ ሀገሪቱን ከተረኝነትና ከጨቋይ ስርዓት በማጽዳት ከሌሎች ህዝቦች ጋር በእኩልነትና በፍትህ ሀገር ባለቤት ማድረግ፣ ሶስተኛ መላው ምስራቅ አፍሪካ በሰላምና በኢኮኖሚ ትስስር እንዲበለጽግ ማድረግና አፍሪካዊ ችግሮችን በአፍሪካዊ መፍትሄም መፍታት፣ ወንድማማችነትን ማሳደግ ሲሉ ገልጸውታል። መላው የዲያስፖራ ወገኖችና የፍትህ ፈላጊ ኃይሎች የመንግስትን የሐሰት ዘመቻ ወደ ጎን በመተው ይህንን ራዕይ ለማሳካት የጋራ ጥምረቱን እንዲቀላቀሉ አርበኛ ደስታው መለሰ በጥሪያቸው አጽንኦት ሰጥተው አሳስበዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ቶታል ነዳጅ ማደያ ኢትዮጵያን ለቆ ሊወጣ መሆኑ ተሰምቷል። በኢትዮጵያ ውስጥ ከ75 ዓመታት በላይ በነዳጅ ችርቻሮ ንግድ ላይ ተሰማርቶ የቆየው ቶታል ኢነርጂስ ከኢትዮጵያ ለመውጣት ማቀዱ ተገልጿል። ቶታል ኢነርጂስ በብልጽግናው አገዛዝ ስርዓት የሥራ ማነቆ በሆነው ሙስናና መንግስታዊ ዘረፋ የተነሳም ሀገሪቱን ለቆ ለመውጣት እንዳስገደደው ተገምቷል። በመላው ኢትዮጵያ ወደ 120 ያህል ማደያዎች ያሉት ይህ ተቋም ንብረቱን በሙሉ ለኦላ ኢነርጂ ወይንም ለቀድሞው ኦይል ሊቢያ በሽያጭ ለማስተላለፍ እንቅስቃሴ እያደረገ መሆኑ ተሰምቷል። አፍሪካ ቢዝነስ ባቀረበው ዘገባ ሁለቱ ድርጅቶች በሽያጭ ዙሪያ ስምምነት ላይ መድረሳቸውን ገልጾ በምን ያህል ዋጋ ግብይቱ እንደተከናወነ ያለው ነገር የለም። በሌላኛው መረጃችን የተባበሩት መንግስታት ድርጅትና የተለያዩ የሰብአዊ መብት ተሟጋች ተቋማት በሱዳን በሰሜን ኮርዶፋን ግዛት በምትገኘው ኤል ኦቤይድ ከተማ በቅርብ የጅምላ ጭፍጨፋና የሰብአዊ መብቶች ጥሰት ሊፈጸም ይችላል ሲሉ አፋጣኝ ማስጠንቀቂያ ሰጥተዋል። ይህ ስጋት ያየለው የፈጣን ድጋፍ ሰጪ ኃይሎች በክልሉ በሚገኘው መደበኛም የሱዳን ጦር ላይ የሚያደርጉትን ጥቃት አጠናክረው በመቀጠላቸው ነው። በጀነራል መሐመድ ሐምዳን ደጋሎ ሄሜቲ የሚመራው የፈጣን ድጋፍ ሰጪ ኃይል አብዛኛው ነዋሪ ሙስሊም የሆነባትን ይህችን የኮርዶፋን ቀጠና ከተማ ለወራት ከበባ ውስጥ አስገብቷት ቆይቷል። የተመድ የጸጥታው ምክር ቤት ቅዳሜ ዕለት ባወጣው መግለጫም የፈጣን ድጋፍ ሰጪ ኃይሎች በከተማዋ ዙሪያ ከፍተኛ ወታደራዊ ስምሪት እያደረጉ መሆናቸውን በሚያሳዩ ሪፖርቶች ላይ ጥልቅ ስጋቱን ገልጿል። ምክር ቤቱ ሁሉም ተፋላሚ ወገኖች ግጭታቸውን እንዲያቆሙና አባል ሀገራትም ሁከቱን ከሚያባብስ ማንኛውም ጣልቃ ገብነት እንዲቆጠቡ ጥሪ አቅርበዋል። የሱዳን ሐኪሞች ትስስር በበኩሉም ባለፉት ሳምንታት በትምህርት ቤቶች፣ በሆስፒታሎች፣ በጤና ጣቢያዎችና በተፈናቃዮች መጠለያ ካምፖች ላይ የድሮን ጥቃቶች መጨመራቸውን አጋልጧል። በቅርቡም በኤል ኦቤይድ ኤሌክትሪክ ማመንጫ ላይ በደረሰው ጥቃት ከተማዋ በጨለማ እንድትዋጥ ከመደረጓን በላይ የውሃ አቅርቦት ተቋርጠዋል። የኖርዌይ የስደተኞች ምክር ቤት አማካሪ ኤልያስ አቡ አታ እንደገለጹት ኤል ኦቤይድ ተራ ከተማ ሳትሆን የቀጠናዊ ንግድና የሰብአዊ እንቅስቃሴዎች ማዕከል ናት። ከተማዋ ፈጣን ድጋፍ ሰጪ ኃይሉ በተቆጣጠረው ዳርፉርና መደበኛው ጦር በያዘው የምስራቅ ሱዳን መካከል የምትገኝ ወሳኝ የሽግግር ቀጠናም ሆኗም የውጊያውን ስጋት ከፍ አድርጎታል ብለዋል።
የተመድ ዋና ጸሐፊ አንቶኒዮ ጉተሬዥ እንዲሁም በሱዳን የተመድ ልዩ ልዑክ ፔካ ሃቪስቶ በከተማዋ ላይ አደጋ አንዣቧል በማለት ሄሜዲቲ ኤል ኦቤይድን ከተማ ከጥቃት እንዲታደጋት አሳስበዋል። ጉተሬዝ በኤል ፋሸር የታየው አሰቃቂ ድርጊት በኤል ኦቤድ እንዲደገም መፍቀድ የለብንም ሲሉ አጥብቀው አስጠንቅቀዋል። ተመድ ይህንን ስጋት ያቀረበው የፈጣን ድጋፍ ሰጭ ኃይሉ ዳርፉር ውስጥ በምትገኘው ኤልፋሸር ከተማ ላይ ከ500 ቀናት ከበባ በኋላ በከፈተው ጥቃት የዘር ማጥፋት ምልክት ያላቸው የጅምላ ጭፍጨፋዎችና አስገድዶ መድፈር ወንጀሎችን መፈጸሙን የተመድ አጣሪ ቡድን ማረጋገጡን ተከትሎ ነው። የአውሮፓ ህብረትን በተመሳሳይ የፈጣን ድጋፍ ሰጭ ኃይሉ በሰላማዊ ዜጎች ላይ የሚያደርገውን ጭፍጨፋ፣ ብሔርን መሰረት ያደረጉ ጥቃቶችንና በመሰረተ ልማቶች ላይ የሚያደርሰውን ውድመት በአስቸኳይ እንዲያቆም ጠይቋል። እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ በሱዳን እየተካሄደ ያለው ይህ አውዳሚ ጦርነት እስካሁን ቢያንስ 59,000 ሰዎችን ህይወት የቀጠፈ ሲሆን ወደ 13 ሚሊዮን የሚጠጉ ዜጎችን አፈናቅሏል። እንዲሁም ከ30 ሚሊዮን በላይ ሱዳናውያንን አስቸኳይ የሰብአዊ እርዳታ ጠባቂ እንዲሆኑ አድርጓቸዋል ተብሏል። አድማጭ ተመልካቾቻችን ለዛሬ ሰኔ 15 2018 ዓ.ም ይዘናቸው የነበሩት ዕለታዊ የግንባር መረጃዎቻችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ከቀሪ የጣቢያችን ዝግጅቶች ጋር ቸር ቆዩ።